የገነት ጓደኛ የገነት ጎረቤትና ጓደኛዋ ለበኃይሉ ሁሉንም ነገር ልትናገር ስትል እጅ ከፍንጅ ያዛት ማለት ነው። ዳግም በሚገርም ሁኔታ እነ የገነት ቤት መታ ቡናውን ይዛ መታ ቡና ላፍላና እንጠጣ ብላ እያፈላች እያለ ሌላ ሞሬ ለቃቅማ ለበኃይሉ ታቃጥር ስትል እንግዲህ ድንገት ደወለላትና መጣው በቃ እህቴ ደወለችልኝ ብላ እንግዲህ ትሄዳለች። ስትሄድ ደግሞ በቃ ማየቻው ልሄድ ነው ብሎ እንግዲህ ዳግም ሲወጣ በር ላይ ከበኃይሉ ጋር ያገኛታል። በጣም ነው የደነገጠው። እንዴት ማለት ይችም የበኃይሉ ሰው ናት ማለት ነው? እናቴን እዚህ የምታወራትን መታ እያቃጠረች የበኃይሉ ሰው ናት? በጣም ይገርማል ብሎ በጣም ተናዶ ቁሞ ጸጥ ብሎ ያያቸዋል ማለት ነው። እንዲሁም ደግሞ ብሌን ሄለን ደግሞ ለብሌን ሁሉንም ነገር ነገረቻት። እናትሽ ሰላም ናት ስትላት፣ ነገር ግን ይቅርታ እንዳለቻት ከእሷ ጋር ጓደኝነት እንደፈጠሩ አምናት ነበረ። ነገር ግን አውቃ ቃልዬ ጓደኛዬ ምናምን ብላ ስታቅባት አውቃ እየሸወደች ነው ብላ ዞር በይ ብላ አስወጥታታለች። ሰላም ውድና የተከበራቸው የቻናል ቤተሰቦች እነሆ አደራ ድራማን ይዤላችሁ ቀርብ ያለው አደራ ድራማ እንግዲህ በጣም አስተማሪና በጣም ደስ የሚል ድራማ ነው። እንግዲህ ብዙ ነገሮች እንደምታተርፉበት እያተረፍንበት እንደሆነም በጣም ተስፋ አደርጋለሁ። እንግዲህ በሚገርም ሁኔታ ባለፈው ክፍል እንደምታስታውሱት በኃይሉ ከስር ከሐኪም ቤት ወጥቶ ቤት ውስጥ መጥቶ ህመሙን እየታከመ እንደነበረ ቃልና በኃይሉ ደግሞ ዳግምን እያስፈራሩ ለሰላም ሊነግሯት ነበረ። ነገር ግን አልተናገሩም። በኃይሉ ሌላ ዘዴ እየፈለገ ነበር። እንግዲህ የገነት ጓደኛ ደግሞ ሁሉንም ነገር ልነግር ነው ብላ እንግዲህ ደውላለት ነበር ለበኃይሉ። በኃይሉ ደግሞ እንዴ እሺ ንገረኝ ምንድን ተፈጥሮ ነው ሲላት፣ አይ ይህንን ነገርማ ጮማና ደስ የሚል መረጃማ እንዲህ በቀላሉ በስልክ አልነግርህም ትለዋለች። እንዴ ትሰሚያለሽ? እኔ ሲጥ እንዳራ ህይወትሽን ሲጥ ማድረግ ህይወት በእጄ እንደሆነች አታውቂምና ነው እንዴ እንደዚህ የምትይ? ወይኔ በኃይሉ ጭራሽ ይቺ ምን ልታስፈራራኝ ነው? እሺ ምንድን ነው የምትፈልጊው አላት። በቃ የባለፈውን ገንዘብ ያክል ሰጥሻለሁ። ይሄማ ዋና መረጃ ነው። ይህንን የሚፈልጉት እኮ ሌላ ሰዎች አሉ። ስለዚህ እንደዛ እንኳን አልፈልግም ትለዋለች። እሺ የምትፈልጊውን ተናገሪ አላት። እንገናኝና ጠቀም ያለ ከባለፈው 2-3 እጥፍ የሚሆን ነው የምፈልገው ትለዋለች። እሺ እኔ መቃጥርሽ ቦታ ነይ ይላታል። ነይ ሲላት እንግዲህ ቤት ነው ነይ ያላት። ምክንያቱም ዳግም ባለፈው እንደወጋው ታስታውሳላችሁ። መንቀሳቀስ ያው ራቅ ያለ መንገድ መሄድ አይችልም። ህመሙን ቤት ውስጥ እያገገመ ስለሆነ ማለት ነው። እንግዲህ ይቺ የገነት ጓደኛ ደግሞ አሽቃባጭ የሆነች መሰሪ መጣችና ቤት ገንዬ ቡና ይዤ መጥቻለሁ እንጠጣ እስኪ ላፍላና ብላ እንግዲህ ያው የጭቃ ሾፍ የሆነች ሴትዮ ማለት ነው። ዳግም በትኩረት ነበር ሲመለከታት የምነበረ ማለት ነው። እንዴ እማዬ እንዴት ነው የሚያረጋት ሴትዮዋ አላት። ጸባያ ነው ውስጧ እኮ በጣም የዋህና የተባረከች ናት ትለዋለች ማለት ነው። አይ ከሆነ ጥሩ፣ ግን ምንም ደስ አላለችኝም እማዬ ይላታል። አይ ተዋት እባክህ ልጄ ጓደኛዬ ናት አለችው ማለት ነው። እና ቡናውን እንኳን አንደኛውን እንኳን አልጠጣቸውም ማለት ነው። ጀምራ እንግዲህ እየፈላ ያለ በኃይሉ ይደውልላትና ነይ ይላታል። ከዛ በኃይሉ ሲደውላት አቤት እህቴ እንዴት ነሽ ደህና ነሽ ብላ አወራችው ማለት ነው። በሴት ስም አድርጋ እኔ በኃይሉ እኮ ነኝ ይላታል። አውቄሻለሁ ጎረቤት ጋር ስለሆንኩ ነው አለች። እሺ ብሎ ነይ በቃ በዚህ ላኩልሽ አድራሻ ነይ አላት። እና እንደዛ ብሏት ልክ ቡናውን ሳትጨርስ እየሮጠች ሄደች ማለት ነው። በሚገርም ሁኔታ ብሌን ቃልዬ ደግሞ እንግዲህ በኃይሉ ሴት ሊያደርጋ ሲል እኔም በኃይሉ ትልቅ መረጃ ያለኝ አለችው ማለት ነው። ምንድን ነው? ሄለን ሁሉንም ነገር ለብሌን ልትነግራ ስትል ደረስኩባት ትለዋለች ማለት ነው። አንቺ ነሽ የዚህ ሁሉ ምክንያት። ሲጀመር ባለፈው ለሄለን ሳሚ እንዳልነገራት
እርግጠኛ ነኝ። አንቺ ነሽ አይደለ ንገሪኝ ይላታል። ከዛ እውነቱን ይኸውልሽ አረጋገጫ ከደረስኩበት ግን ከነ ነፍስሽ ነው መቀብርሽ አላት። እሺ 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 እነግርሃለሁ፣ እሺ እነግርሃለሁ አለችው። እሺ እነግርሃለሁ አለችና ይኸውልሽ ለብሌን እነግራታለሁ ካለች ለሰላም መናገሩ አይቀርም አለችው ማለት ነው። እንግዲህ እኔ ትልቅ ነገር እሰራለሁ አለችው ማለት ነው። እኔ ትልቅ ነገር እሰራለሁ ስትለው ሰርተሽ አሳይ፣ ወሬ ብቻ ሳይሆን ሰርተሽ አሳይኝ ይላታል ማለት ነው በኃይሉ። ከዛ ምን ብታደርግ ጥሩ ነው እንግዲህ ቃልዬ አውቃ ሶፋ ላይ ተኛችና ሰላም አስመስላ ሶፋ ላይ ተኛች ማለት ነው። ሶፋ ላይ ተኝታ ልክ ሁሉንም ነገር ከሰማች በኋላ ሰላም ሰላም፣ ይኸውልሽ እኔ ልትጠይኝ ትችያለሽ፣ እርግጥም እንዴት ልትወጂኝ ትችያለሽ። ነገር ግን ይኸውልሽ ሰላምዬ ቃል እውነተኛ ልጅሽ አይደለችም። እውነተኛ ልጅ ሰራተኛሽ ናት። ሰራተኛ አድርግሽ የገዛሻት ያለችው ብሌን ልጅሽ ናት እና ቃል ግን ልጅሽ አይደለችም፣ ከባህሉ ጋራ እየተጫወቱብሽ ነው ብላ ስትናገር ግልጥ አለች ማለት ነው። አስቡ እንግዲህ መቼም ይህን ሁሉ ድራማ መቼም ቢሆን አንድ ቀን እውነቱ መውጣቱ አይቀርም። ሄለን አሁን በጣም ከሳሚ ደግሞ ሁሉንም ነገር ስለነገራት በቃ መታገስ አልቻለችም። ምክንያቱም የሰላም የዋህነት የብሌን ጥሩነት ምንም ሊያቆያት አልቻለም። አሁን ግን እንዳትናገሪ ብሏት ነበረ ሳሚ። ነገሮች እስከሚረጋጉ ድረስ በጭራሽ እንዳትናገሪ ብሏታል። እኔ ደግሞ ምንም ነገር እንድትደብቀኝ አልፈልግም፣ ሁሉንም ማያወቅ አለብኝ ብላ እንግዲህ ነው እንግዲህ ሄዶ ነግሯት እየሮጠች ደስ ብሏት መጣችና ወደ ሄደች ወደ ብሌን ልትሄድ ስትል እንዴ ሄሉ ወደ ልትሄጂ ነው አለቻት። ለባብሽና ዛሬ ደስ የሚል ዜና አለኝ ሄደን ወተን እንዲያውም ሴሌብሬት እናደርጋለን ውጭ አለቻት። እሺ እንዴ የት ልትሄጂ ነው አለች። ሽንት ቤት እንዴ። ከዛ መቼም ተጠራጣሪ አይደለች። ሽንት ቤቱ በዚህ በኩል ነውና በዛ በኩል ሄደች። እንዴ የት ልትሄድ ነው ይቺ? ይሄማ የሄለን የብሌን ክፍል አይደል እንዴ? እኔማ ማጣራት አለበት። ምን ልታደርግ ነው ብሌን ጋር ሄዳ ብላ ስትከተላት፣ ነገር ግን ሁሉንም ነገር ስትነግራት በጭራሽ አላመነቻትም ብሌን ማለት ነው። ብሌን ያላመነቻት ምክንያት ምንድን ነው እንግዲህ አውቃ ልክ እየሳቀች ፈገግ እያለች ሄዳ እንትን ለማለት ፈልጋ ነው ማለት ነው። ቃልን ለመሸወድ ፈልጋ ነው ማለት እንደዛ ያደረገች። ነገር ግን ብሌን አላመነቻትም ማለት ነው። ምንም አላመነቻትም። እንግዲህ ዳግም ደግሞ ሄዶ ለገነት እኔ መልክ ልጄ ብሌን የት ጠፍታ ነው አለችው። ተጣልተናል እማዬ ተጣልተናል። ለምን ስትለው ለምንድን ነው የተጣላችሁት? እኔ በጣም ነው ማፈቅራት፣ እሷ ደግሞ ወንድሜ ነህ ምናምን እያለች ነው እማዬ። እኔ ከብሌን ውጪ ማንንም አላገባም፣ በጣም ነው ማፈቅራት፣ በጣም ነው መወዳት። አንቺ እርጅኝና በቃ እንዳገባት አድርጌ ይላታል። እንዴ አይሆንም በጭራሽ፣ እውነቷን ነው ብሌን። እኔ ልጄ ያወራች የክባይ ናት እሷም። ስለዚህ እኔ እህትና ወንድምም አልድርም። ሰውስ ምን ይለኛል? እኔ ስለ ሰው ምን አገባኛል? እኔ ስለ ሰው ምን አገባኛላት እንዴ? እኔ ግን ያገባኛል። ከጎረቤት ጋር ከሰው ጋር ነው የምኖረው። እሺ ብላ ደግሞ እሷ ከመንገድ አግኝተሻት አሳደግሻት፣ በቃ አለቀ ሲላ ስትለው የመንገድ ልጅ አይደለችም ብላ በጥፊ መታችሁ ማለት ነው። እሷን እኮ ነው ከመከራ ያወጣውባት ከሀዘን ያወጣውበት እኮ ልጄ እሷ ናት። እሺ ስለዚህ አያገባህም፣ አትጋቡም ትለዋለች ማለት ነው። እና ልክ እንደገባ ግን በጣም እያዘነች ነበረ። ምክንያቱም በኃይሉ ከሰማ ሁላችንም ያጠፋናል ብላ በጣም ስጋት ይዟት ነበረ። ልጅ ምን ሰምተ ነው አለችው እንደገባ። እኔ ምንም አልሰማውም ማዬ። ምንሽ ነው ግን ብቻሽን የምታወሩት? የሚያስጨንቅሽ ነገር አለ እንዴ? የሚያስጨንቅሽ ነገር ካለ ንገርኝ፣ እኔ ልጅሽ ምንጊዜም ከጎንሽ ነኝ አላት። አይ ቤት ኪራይ ደርሶብኝ እኮ በሱ ተጨናንቄ ነው አለችው ማለት ነው። ከዛ እንዴ ለዚህ ነው እንዲ ያለና ክስ ውጥት አድርጎ ብር ሰጣት ማለት ነው። ደስ አላት። ግን በዛ አይደለም ስትጨነቅ የነበረ። ያው ሰለሞን ባሏን የገደለው በኃይሉ እንደሆነ ስለምታውቅ ስላወቀች ለዛ ፈርታ ነው ማለት ነው። ልጄ ከሰማ ይገርልብኛል ብላ ነው ማለት ነው። እስኪ ማይል ልጄን ሳይ ብለሽ ማይልኝ አላት። ማይልኝ ሲላት እንዴ
ስንት መሀል ላይ ያለ ምንድን ነው እንደዚህ የሚያማራት? ዝም በል ሁለተኛ እንዳትደግመው አለችው ማለት ነው። አይ እማዬ እሺ ምን ችግር አለ? ምንም እኮ ችግር የለውም እማዬ ብትምይልኝ አላት። አልምልም፣ ምንም አልምልም፣ ብቻ ግን እኔ ምንም ነገር አልደብቅም ልጄ አለችው። እና በጣም በሚገርም ሁኔታ ሰላም ደግሞ ከተኛችበት እየቃዠች ወይኔ እትዬ ሄደችና ሄለን ከክፍሏ ለምንድን ነው እትዬ የራሴ ሰው ሆነሽ የምትታየኝ? ቆይ ግን ለምንድን ነው በቃ አይንሽን እየውዩ ይለኛል በቃ ልጄ። እሷ ደግሞ እየቃዠች ነበርና ልጄ ትተሽኛት ሂጂ ልጄ እባክሽን በኃይሉ ቃልዬ ምናምን ትላለች ማለት ነው። ከዛ እየቃዠች ነው እንዴ ብላ ውጥት አለች። እውነት መስሏት ግን እንዴ ብላ ደንግጣ ነበረ ማለት ነው። እንደዛ ብላ ወጥታ ነው እንግዲህ ሄለን ልትነግራት የነበረ ግን ነገር ግን ማመን አልፈለገችም። ለምንድን ነው ማመን ያልፈለገችበት ምክንያት አውቃ ነው። ባለፈው እንደዛ እግሯ ስር ተደፍታ ስትል እውነቷን ነው። ግን ሄለን ምንም አልዋሻቻትም ነበረ። ነገር ግን ማመን አልፈለገችም። ብሌን ማመን አልፈለገችም፣ መስማትም አልፈለገችም። ሂጂ ውጭልኝ አለቻት። ሲጀመራውን በጣም ተጨናንቃለች። ብሌን በጣም ተጨንቃለች። ለምን በዳግም ጉዳይ በጣም ተጨንቃለች ማለት ነው። እና እንግዲህ ያቺ የገነት ጓደኛ በሚገርም ሁኔታ የገነት ጓደኛ ግን ክፉ ናት። እንግዲህ ከዛ ከባለፈው ብር የበለጠ እንድተቀብላ ሁሉንም ነገር ልትነግረው ነበረ። ግን ደግሞ ተንኮሏን በቃ ዳግም ሁሉንም ነገር አውቆባታል። ዳግም በጣም ነው ጥሩ ስራ የሰራው። ለምን ሳያስበው ነው እንግዲህ። በእርግጥ ገና ልትነግረው ስትል ነው የደረሰባት። ቢሆንም ግን ያው ወይ ደግሞ የሆነ ነገር መቼም እጅ ከፍንጅ ይዟቸው በምንም መንገድ አያመልጡትም ማለት ነው። እንግዲህ በኃይሉ ብሩን ሊሰጣት እሷም ደግሞ ልትናግረው ነበረ ማለት ነው። ማለት እንግዲህ ጓደኛዋን አሳልፋ ልትሰጥ ደግሞ እኮ በቃ ይሄንን መረጃ ስለሰማች በቃ ጭራሽ እንትን ብላ ነበረ። በቃ ብሩን በዛኛው ብር ልስጥሽ እንኳን ሲላት አይሆንም የበለጠ ብር ካልሰጠኝ ብላ እንግዲህ ሂዳ በቃ እንዲህ ምን ነው ግን እንደዚህ እንትናልሽ እንዲህ ምን ሆነሻል አላት። ዳግም ሲደርስ ግን የት ተግባ እንዴ አንቺ ምን ትሰሪያለሽ ከዚህ? ለካ ከዚህ ጋር ነው የምትሰሪው። እናቴ የምትልሽን ነገር እያመጣሽ እያቃጠርሽለት ነው አደለ? አንቺ አረመኔ! እንዴት ጓደኛሽን፣ ጎረቤትሽን፣ አብሮ አደግሽን ብትታመሚ እንኳን የምትደርስልሽ እናቴ ናት። እሺ ምን አይነት አረመኔ ክፉ ነሽ! ምን አይነት አረመኔ ክፉ ሰው ነሽ! እንዴት እናቴን አሳልፌ ለመስጠት እንደዚህ ተሯሯጫለሽ? እህቴ የደወለችልኝ ብለሽ አልነበረም እንዴ ወጣሽው? እሷ ናት እንዴ? እሱ ነው እንዴ እህትሽ? ለካ የሱ ሰው ነሽ አላት። በጣም ተናደደና